በነገራችን ላይ ብዙ ለፍልፌ እንግዲህ ተቋርጦብኛል ማለት ነው። ሲደወልብኝ አጠፋው ደለትኩት። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ወደ ቤቴ ስትገቡ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ቻናሌ ሞቷል እና ከፍ ከፍ አድርጉት። ዛሬ እንግዲህ በአብርሽና በሩታ አንዳንድ ነገር ልል ነው የመጣሁት። በህይወቴ የሚያስጠላኝ ነገር ቢኖር የሰው ልጅ ይራበው ይቸግረው ልጁን ጎዳና ይዞ ወጥቶ ሲለምን ሳይ በጣም ነው የምናደደው ማለት ነው። ሀቂቃ ያ ልጅ ማለት ያው አንደኛው ነገር እሱ ፈልጎ አይደለም እዚች ምድር የተቀላቀለው እና እኛ ልጆቻችን ባናሰቃያቸው መውለድ ባለብን ሰዓት ብንወልድ እንደገና ደግሞ ልጆቻችን መደበቅ ባለብንም ሰዓት ደግሞ ብንደብቅ ጥሩ ነው ብዬ አስባለሁኝ። እና አብርሽና ሩታ ከተገናኙ ጀምሮ በአብዛኛዎቻችሁም የምትሸወዱ አላችሁ፣ እውነት የሚመስላችሁ። ሩታና አብርሽ ሲጣሉ ወይኔ ዛሬ እኮ በቃ ወይ በዙሪያ ያሉ ሰዎች አብርሽና ሩታ እኮ ተጣሉ፣ አብርሽና እንደዚህ እኮ የአብርሽና የሩታን ቪዲዮ አየሽው እንዴ ምናምን ይሉኛል። እና እኔ የአብርሽና የሩታን ቪዲዮ አላይም፣ እንደዚህ ሆን ብዬ አልከታተላቸውም። አንዳንዴ ደግሞ ቪዲዮቸው ይደርሰኛል፣ በደረሰኝ ጊዜ ደግሞ እንደዚሁም ቪዲዮ እሰራለሁ ማለት ነው። ከዚህ በፊት ላስታውሳችሁና እማማ ጨቤና ቢኒ አንድ ላይ ሆነው ከተጋቦ ጀምሮ እርጉዝ ሆና ምናምን እንደዚህ ያደረገኝ እንደዚህ ሆነ ልጅሽ እንደዚህ አድርገ ያለኝ ምናምን እያለች አሁን ዛሬ ላይ ልጇ እየደረሰችላት ነው። ማሻላ ተባረከላ አድጋላታለች ማለት ነው። ትላንትና የተሰራው ቪዲዮ ግን ቤታቸው ላይ ተቀምጠዋል። ቪዲዮ እያንዳንዱ ማለት ነው። ነገ ደርሳ ይህንን ቪዲዮ ታየዋለች። በሷ ስንት ነገር እንደነገዱ ልጅቷን ምን እንዳሏት ከእናት ጀምሮ ከአባት ጀምሮ የተሰራውን ድራማ ሁሉ ታየዋለች። የዛኔ ግን እሷ ትሸማቀቅበታለች። ለነሱ ገንዘብ ያገኙት ታይቷቸዋል። ግን ነገ ደግሞ ልጃቸው እንደምታፍርበት ግን አላስታወሉትም ማለት ነው። ዛሬም ደግሞ አብርሽና ሩታ በልጃቸው እውነት ልጅ ከሆነ እንደ ድራማ ፊልም የሚሰሩት ያ የፎርጂት እርግዝና የሚያስመስለውን አድርጋ ተጠቅማ ካልሆነ ሩታ እስካሁን በነበረችበት እውነት ልጅ ተወልዶ ከሆነ ዛሬ ላይ ልጃችሁ ሰረቀችኝ፣ ማሳየት እንደዚህ ከለከለችኝ፣ እንደዚህ እያላችሁ የእናትነት ፍቅር ልጁን እያሳጣችሁት ነው። ነገ ያድጋል። የዛሬ ልጅ ደግሞ ማሻላህ ለማደግ ማን ብሎት ቶሎ ነው የሚያድገው። እና ዛሬ እየተጫወታችሁበት ገንዘብ የሸቀላችሁበት በልጃችሁ ማለት ነው። አያሳዝናችሁም? ግን አያሳዝናችሁም? ነገ አድጎ ምንድን ነው የሚለው? ወይስ ልክ ራሱን ነፍሱን ሲያቅ ያሁን እንደጀመራችሁትም ድራማው ፊልሙ ላይ ልታሰማሩ ትፈልጋችሁ ነው? መች ነው የተማረ ትውልድ መፍጠር የምንችለው? በተለይ አሁን ያለው ትውልድ መች ነው የተማረ ሳይንቲስት ተመራማሪ ስንት ነገሮች አሉና መች ነው የሚፈጠረው? እኔ የኢትዮጵያ መንግስት አንዳንዴ በጣም ነው የሚያናድደኝ። በዚህ ብሔር እንትን ያሉ ተማሪዎች መጻፍ አቃታቸው፣ ማንበብ አቃታቸው፣ በፈተና ወደቁ፣ እንደዚህ ሆኑ እየተባለ ነው። ግን ዛሬ ላይ ትምህርት ቤት ሆና ፍቅረኛ ብላ ምንድነው አንገቷን ይዞ ምን ብሎ ተቃቅፈው ሲሄዱ በየመንገዱ እያየን ነው ያለ ነው። እንዴ መቼ ነው የተማረ ትውልድን መፍጠር የሚቻለው? እንደዛ ከሆነ እንደናንተ ዛሬም አንድ ሰው መጥቶ ዩቲዩብ ሊከፍት ይችላል። እየከፈቱም ነው እናንተን ዩቲዩበሮችን እያዩ ገንዘብ ስላለው ብሎ እየከፈቱ እየተጠቀሙ ነው። ህጻናቶች ራሱ ወደዚህ እየመጡ ነው። ቲክቶክም እየገቡ ነው። እና በእናንተ ምንድን ነው የሚማሩት? ምንድን ነው እያስተማራችሁ ያላችሁት? እኛስ በእናንተ ምን እንማር? ሰረቀችኝ፣ አላሳያለችኝ፣ እንደዚህ ሆነ፣ እንደዛ ወጣ፣ በዚህ ወጣ። አመት ለአመት
እንደዚህ ያለቃቀሳችሁ በልጃችሁ ሸቀላችሁ፣ በቤተሰቦቻችሁ ሸቀላችሁ፣ የቤተሰብን የአማችነትን ጥላቻን አስተማራችሁ። እኛ በእናንተ ምን ተማርን? ሀቂቃ እውነት ለመናገር ምን ተማራችሁ? እስቲ እነሱን የምትከታተሉ ሰዎች እኔ እኮ ትገርሙኛላችሁ። እኔ እኮ በጣም ነው የምትገርሙኝ። ደግሞ በጣም አዝናችሁ እንደዛ የምትናገሩ ሰዎች አላችሁ። ምንም የተማርኩት ነገር የለም። ጥላቻን እንደገና ደግሞ በቃ ሽቀላ፣ ገንዘብ ምን ያክል እንደጣፈጣቸው ነው በእነሱ የተማርኩት። ግን ተከታዮቻቸው በጣም ታሳዝኑኛላችሁ። እነሱን ለማየት እነሱን ለመስማት ጆሮአችሁን ታደሙ ይሆናል። ሰማ ተጠቅማችሁ ሳህናችሁን ታጥቡ ይሆናል። ሀቂቃ በጣም ነው የምታሳዝኑት። እኔ በልጅ የሚሸቅል ሰው ልጁን በቃ ለገንዘብ ብሎ አሳልፎ የሚሰጥ ሰው እኔ አልወድም። አልሐምዱሊላህ በቤተሰብ የለም። ሀታ አሁን አረብ ሀገር ወጥተው ራሱ እህቶች ሲሰሩ አባቴ እኮ አትምጪ አለኝ፣ ወንድሜ እኮ አትምጪ አለኝ፣ ወንድሜ እኮ እንደዚህ ያደረገኝ ሲሉ እኔ ራሴን አመሰግነዋለሁ። ከወጣውበት ጊዜ ጀምሮ ነይ ይበቃሻል፣ ነይ ይበቃሻል እያሉ እያስቸገሩኝ እንጂ አንድ ቀን ለምን አሰጠሽኝም፣ ለምን ትመጫለሽ፣ ለምን ትመለሻለሽ ብለውኝ አያውቁም። እና አብዛኛው ሰው ለገንዘብ ታውረዋል፣ በተለይ አሁን ላይ። እና እባካችሁ ብዙ የሚሰሩ ሰዎች አሉ፣ ብዙ ጎዳና ላይ የወደቁ አሉ። ገንዘብ ብዙ እየተከፈላችሁ ነው። እኛ የማዳም ቅመሞች እኮ እያየንላችሁ ነው። ገንዘብ ገቢ እያስገባንላችሁ ነው። ኢትዮጵያ ሆናችሁ እኮ 100 ሚሊዮን ተሰብስባችሁ ቪዲዮአችሁን ብታዩ 1 ሳንቲም አይቆጥርላችሁም። ታውቃላችሁ፣ ማስታወቂያ የለም። የማስታወቂያ ምን እንደሆነ ራሱ የለቀቃችሁት ቪዲዮ ማስታወቂያው ምን እንደሆነ ራሱ እኮ ማወቅ አትችሉም፣ መለየት አትችሉም። ይህንን አምናችሁ ተቀበሉት። የማዳም ቅመሞች ለዚህ ደረጃ አድርሰዋቸዋል። የማዳም ቅመሞች ደግሞ እነሱ ችግር ላይ ስላሉ ችግር ብዙ መከራም ብዙ ስቃይን እያሳለፉ ስለሆነ የተቸገሩትን ስትረዱ ደግሞ የተሻለ ያዩላቸዋል። ብቻ እንደዚህ በአንድ ባልና ሚስት ነኝ እንደዚህ ነኝ በማለት ብቻ አይደለም ቪዲዮ እየታየ ያለው። ብዙ ነገር በመስራት ቪዲዮ ይታያል። በትንሽ ነገር ሰው ረታችሁ ገንዘብ ማግኘት ትችላላችሁ። ኢትዮጵያ ላይ አሁን በጣም ኑሮ ተወዷል። 700-800 ሺህ 1 ነጥብ እየተከፈላችሁ ነው በወር። በዛው ትንሽ በገንዘባችሁ አንድ ቪዲዮ በሰራችሁት ነውና ብዙ ለፍታችሁ ብዙ ደክማችሁ አይደለም። እና ትንሽ ሰውን ብትረዱ በዛውም ገቢ ብታስገቡ ምን ችግር አለው? ስንት እየተራቡ አሉ፣ ስንት እየተጠሙ አሉ፣ ስንት ደግሞ ጎዳና ላይ የወደቁ አሉ። ሊስትሮ ገዝታችሁ ብትሰጧቸው ልክ እንደ ለምለም ማለት ነው። ሊስትሮ ገዝታችሁ ብትሰጧቸው፣ የስራ ፈጠራ ብትፈጥሩላቸው፣ ካምፓኒ ብትከፍቱላቸው በገንዘባችሁ አከሌ እንደዚህ ቦታ ሄጄ ተዝናናው እንደዚህ ቦታ ሄጄ ተዝናናው ከምትሉ ማለት ነው። ወጣቱን በጥሩ ነገር ብታሳትፉት፣ በዛ ቪዲዮ ብትሰሩ እንዴት ደስ ባልን ነበረ። ግን የሚያስጠላ ስራ፣ በጣም የሚዘገንን ስራ ነው። በተለይ አሁን ልጁ ከመጣ በኋላ የምትሰሩት ቪዲዮ ከምንም በላይ የሚያስጠላ ነው። ገንዘብም ልክ አለው። ገንዘብ ዛሬ ልታገኙ ትችላላችሁ፣ ነገር ግን ታጡታላችሁ። ዩቱብ የሆነ ጊዜ ሊዘጋ ይችላል። ዛሬ ላይ እንደዚህ የሆናችሁ ነገ ደግሞ እጃችሁን አጣጥፋችሁ ትቀመጣላችሁ። ስራ ፍጠሩ፣ ስሩ። ብዙ የስራ አይነቶች አሉ። ስራ ፈጥራችሁ በቃ ሌላው ይቅርና አእምሯችሁን ያዳብርላችኋል። አሁን እኮ አእምሯችሁን እያጠበባችሁት በገንዘብ አእምሯችሁን እየሸጣችሁ ነው ያላችሁትና ብዙ ነገር ተናገርኩኝ፣ ብዙ ነገር አልኩኝና የማዳም ቅመሞች ደግሞ የምትከታተሉትን ሰው እወቁ። ትላንት ዛሬ ስትከታተሉ ስታለቅሱለት የነበረ ትንሽ ሲያድግ ደግሞ ብዙዎችን እያየን ነው። በተለይ ሶሻል ሚዲያ የቆየን ሰዎች ብዙ ነገሮችን አይተናል። አንቺ የማዳም ገረድ፣ አንቺ እንደዚህ እያለ እየሰደበሽ ይመጣል እና
መጥፎውን ደግሞ መጥፎ ነው እያላችሁ ጥሩን ደግሞ ጥሩ ነው እያላችሁ ያላችሁን አስተያየት በቃ አታሽቃብጡት። በቃ እነ ትክክል አትበሉ። አንዳንዴ ደግሞ መጥፎንም ደግሞ መጥፎ ነው በሉ ለማለት ነው የመጣሁት። አንዳንዴ ያው ስመጣ ጠንከር ያለ ነገር ነው የምናገረው እና ቻሉት፣ ምንም ማድረግ አይቻልም። እኔ ያየሁትን መናገር በጣም ደስ ይለኛል። ዩቱብ ካልመጣውኝ አልመጣውኝ፣ ካልገባው አልገባውኝም እንደምታዩት ነው። እና ለማንኛው ደህና ሁኑልኝ። ካበዛውባችሁም ካጠፋው ይቅርታ።